አይተን እኮ አናውቅም። ቤቴ መተው አያውቁም። ቤታቸው መጥቼ አላውቅም። ግን ላይቫቸውን ከፍተው የኔን ፎቶ ሰቅለው ሲሰድቡኝ ሪፖርት አድርጉባት እያሉ አንዴ እንደዚህ ሃይማኖት ጣልናት፣ አንዴ እንደዚህ ብሄር ጣልናት፣ በቃ ያለ ምንም ምክንያት ከህገ ወጥ ደላሎች ተከፍሏቸው እነሱን እንዳያዘጉብኝ ይቅርታ መጠየቅ ማለት ለህግ እጅ መስጠት ማለት ነው። ሐቅን እያወቅኩኝ ሐቅን መሸፈን ማለት ነው። ያለ ጥፋት ይቅርታ መጠየቅ ማለት ነው። አንቺ ይቅርታ ትጠይቂ። እኔ አንድ እውነት ልንገርሽ ሀቢባ፣ ከአንቺ ትንሽ ሀቢባ ልክ አይደለችም ብዬ የማስበውን አንድ ነገር ልንገርሽ እንደ ወንድም። እሺ ንገረኝ። ሃይማኖት ልትል ነው አሁን? ሌላ ምንም የለም። ወላሂ አይደለም። ዛት ኢዝ ዩር ፐርሰናል። ኖ ዛት ኢዝ ዩር ፐርሰናል። አሁን የሃይማኖት ጉዳይ የምናምን ጉዳይ ፐርሰናልሽ ነው። ለራስሽ የምትፈልጊውን እምነት ታወራ መስሎኝ ነው። እሺ ወላሂ አይደለም። አንቺ የምትፈልጊውን እምነት የመከተል የምትፈልጊውን ነገር የማድረግ ሙሉ መብት አለሽ። እምነት የግል ነው፣ የራስ ነው፣ የልብ ነው። ገባሽ? ለሰው ብለሽ አይደለም የምታምኚው። ብዙ ጊዜ እኔ አዳምጣለሁ። አንዳንዴ እንትን የምለኝ ነገር ምንድነው ይሄ ነገር ስህተት ነው አንቺ ጋር ብዬ የማስበው ለምሳሌ የሆነ ባልና ሚስት ወይ በርቀት ግንኙነት ይኖራቸውና ኒካህ ኑሯቸው ምናምን በሆነ ነገር ይጨቃጨቁና አንቺ ቤት ገብቶ ያን ነገር ያወሩታል። ባል ያን ነገር ሲሰማ ወንድየው ያን ነገር ሲሰማ በቃ እቺ ልጅ እዚህ ደረጃ ደርሳ ስሜን ካነሳችብኝ እድል አልሰጣትም ብሎ እድል አይሰጣትም። እሷም ደግሞ እድል አይሰጣጡም ሚዲያ ላይ ካወጣ ነገሩና ትንሽ በተለይ አዳዲስ ጉዳዮች አዳዲስ ሕክምና የምትሰጫቸውን ሰዎች ጊዜ እንዲሰጡ ለራሳቸው ወሬውን እዚህ ጋር አምጥተው በአንዴ ቡም ባያደርጉት። ገባሽ? በአንዴ አምጥተው እዚህ ቦታ ላይ ባይዘረግፉትና የሆነ ጊዜ ቢሰጣጡ ጥሩ ነው ብለሽ ብትመክሪያቸው ጥሩ ነው። ለምን መሰለሽ? አንዴ እዚህ ጋር የደረሰ ነገር እሳት ነው በቃ የሚሆነው። ባልየውም ይሰማል፣ ጓደኞቹም ይሰማሉ፣ ሊያገባት የተዘጋጀ ሰውዬም ይሰማል ምናምንና ነገሩ በጣም ይቀለጣጠፋል። ከዛ በተረፈ ግን የሰው ብር የሚያጭበረብር ሰው፣ የሰው ብር የሚበላ ሰው ይሄ መዋረዱ ትክክለኛ አሰራር ነው። ይሄ ቲክቶክ አንቺ የምታደርጊው ነገር ለምሳሌ ሰው የሰውን ብር ሲያጭበረብር ወይ የሆነ ነገር በህገወጥ ድላላ በሆነ ነገር ሲያመጡ ኢሚዲየትሊ እዚህ ጋር ታመጫቸው እዚህ ጋር ታመጫ። እሱ በጣም አሪፍ ነው። እኔ በጣም ይመቸኝ በጣም ይመቸኛልና እቺኛው ፓርት ግን ብታስተካከያ ጥሩ ነው ብዬ አስባለሁ። እኔም እኮ አብዛኛው ወንዶች በጣም የሚጨነቁት በዚህ ጉዳይ ነው። የባልና ሚስት ጉዳይ ይሄን ስልክ ተናገርብኛለች እያሉ ይሄኛው ቆፎን ቀይርና ልምጣ አንዴ። የአንቺ ህክምና ያስፈልገኛል። እኔ ለምን መሰለሽ ሀቢባ፣ እኔ የኔ ላይፌ ያንቺ ህክምና ያስፈልገኛል። ለምን መሰለሽ? አንደኛ ነገር በህይወት አንዳንድ ሰው በጣም ይሳካለታል ላይፍ በቢዝነሱ በኑሮ በብዙ መልኩ፣ በሆነ መንገድ ደግሞ ስታስቢ ትዳር አይሳካለትም። ይሄ ያው ሁላችንም ጋር ያለ ችግር ነው። ገባሽ? አንዳንድ ሰዎች ጋር በተለይ ወንድ ጋር ያለ ችግር ነውና እኔ ገብቶሻል አይደለ? ፖዚቲቭሊ እንድትወስጂው ፈልጋለሁ ይሄን ነገር። ምናልባት በጣም ፖዚቲቭሊ ነው የወሰድኩት። መንሱር ወላይ መጀመሪያ ስለ ሃይማኖት ልታወራ ሙስሊም ሆነሽ ሂጃባት ለብሽ ሙስሊም ሆነሽ ክርስቲያን እንደዚህ ልትል መስሎ ዛት ዩር ፐርሰናል። አዎ በዚህ ይሄና በጣም ሞደርንነትን አይቻለሁ። ምን ያህል ዘመናዊ እንደሆን ምን ያህል ማለት የሰው ልጅ ነፃነት ሊሰጥ ይገባል ለሰው። ሃይማኖት የግል ነው። ሰው በሃይማኖቴ እኔ እየተወቀስኩ ያለሁት በሃይማኖቴ ነው። ሃይማኖት አሰደበች እኔ በአንድ ሰው አይሰደብም። ሃይማኖት አንድ ሰው ሃይማኖትን አይወክልም። እና ይሄኛው አሁን ያነሳው ነገር ትክክል ነህ። አስተያየትን እቀበላለሁ። እኔ ባለፈው አሁን ሰምተሽ አይተሽ ከሆነ የሆነ ሰው እዚህ ሶሻል ሚዲያ ላይ እስልምናን ተናገረ ተብሎ ተደበላልቆ ነበር ሚዲያው። አንድ ነገር ማወቅ ያለብሽ ዲን ለልእስላም በቢሊየን የሚቆጠር ሰው ፎሎ የሚያደርገው በቢሊየን የሚቆጠር ሰው ረሱልን እንደ ደሙ የሚወድ ሰው አንድ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ እሱ ላይ ስትወርጂ ምን ይሆናል መሰለሽ? ሌላው ዱርዬ ይነሳና መሳደብ ይጀምራል። እኔ አሁን
ሀቢባ ቢያንስ ረመዳን ውስጥ ሂጃብ አርጋ አይቻታለሁ። አመ ሙስሊም ብላለች። እስላም ነኝ ስትል በራሷ ፕራውድ ሁና እየኖረች ነው። ሚሉኝ እኮ እስላም ነኝ አትበይ አንፈልግም። እነሱ የመስጠት መብት ያላቸው ይመስል አንቺ እስላም ነኝ እስቲ የማለት መብቴን የሚከለክለኝን ሰው ያለው እኮ ነው የምለው እኔ። ኖባዲ ማንም ራይት የለውም። ደብቂ እስላም መሆንሽን ደብቂ፣ ፈሪበት፣ ደብቂ፣ አትናገሪ ነው እኮ የሚሉኝ። ማንም ራይት የለውም ይሄን የማድረግ። አንደኛ ነገር ለምሳሌ ኦሮሞ፣ አማራ፣ ትግሬ ብሔርን ራስሽ ፈልገሽ አይደለም ከፈጣሪ የመጣ ነገር ነው። ሰው ፈልጎ አማራ አይሆንም። ሰው ፈልጎ ኦሮሞ አይሆንም። ከዘር ነው። ዲነል እስላም ደግሞ የተወለድሽበት ነገር ነው። ሰንበዲ መጥቶ አንቺ እስላም ውስጥ ወጥተሻል እንደዚህ ምናምን፣ ይሄ አክራሪነት ነው የሚሆነው ብዬ ነው የማስበው። በእርግጠኝነት ዲኑ ውስጥሽ ካለ አንድ ቀን ወደ አላህ የሚያዝሽን ነገር ሁሉ የምታደርጊበት ሰዓት ሊፈጠር ይችላል። ግን ከእስልምና ውጪ አንቺ ሙስሊም አይደለሽም መባል ይሄ ቶታሊ ሮንግ ብዬ ነው የማስበው። ወደ ዋናው ፖይንቴ ስመለስ ግን እኔም ነገ አንድ ነገር ቢሆን መታሩጣ ወደ አንቺ እንዳትነግርሽ ስለምፈራ ነው። ኮምፕሌን እንዳታቀርብባን ብዙ ጊዜ ቤት መጥተው ኮምፕሌን የሚያቀርቡት ቺት የተደረገባቸው ሴቶች ናቸው። ማለት ቺት ከማድረግ እኮ በቃ ልሄድ ነው ቻው ብሎ መሄድ አለ። በጣም በዚህ ዘመን እኛ የሰለጠንን ሰዎች ነን። ተነጋግረን ሁሉ ነገር መፍታት መግባባት በምንችልበት ዘመን መደባበቅ አያስፈልግም። ሰው ሴቶቹ እዚህ ጋር መጥተው ስለተበደሉ ነው። አንደኛ አግብቶ አረብ ሀገር ይልካታል፣ በእሷ ብር እሱ ይቅምበታል። ኢትዮጵያ እሱ ሴት ይጋብዝበታል። እዚህ ቤት መጥተው የሚያለቅሱ ሴቶች በወንድ ስለተበደሉ ነው፣ ሳይበደሉ አይደለም። ሁለተኛ ግን ደግሞ አይፈልጉም ከእንደዚህ አይነት ወንድ። እኔ ለራሴ የማላደርገው ነገር አንዲት እህቴን ወንድ ልጅ ወንድ ከሆነ ማስተዳደር አለበት። ወንድ አስተዳዳሪ ነው፣ ወንድ አለቃ ነው አይደል እንዴ? የቤቱ አባወራ ነው። አግብቶ አረብ ሀገር ይልካታል እሷ እንድታስተዳድረው። ስለዚህ በገዛ ፍቃዱ የአባወራነት ማዕረጉን ክብሩን ለሷ ሰጣት። እሷ አለቃው ሆነች። አግብቶ ላካት ወደ ሳውዲ አረቢያ ወይም ወደ የትም አረብ ሀገር። ከዛ እሷ በምትልከው ብር እሱ ኢትዮጵያ ውስጥ ተቀምጦ ጫቱን እየቃመ ጥሬ ስጋውን እየበላ ድራፍቱን እየጠጣ ቦርጩን እያሳደገ እዛ ጋር ሌላ ሴት ደግሞ ይጋብዝበታል በእሷ ብር። እሷ እድሜዋን ጨርሳ ኢትዮጵያ ስትገባ እሱ ከሌላ ሴት ወልዶ እየጠበቃት ነው። እናቺ ሴት አታሳዝንም ወይ? ከባሏ ከትዳሯ አልሆነች ወይ ከእድሜዋ አልሆነች ወይ ከጉልበቷ አልሆነች ከምንም ሳትሆን ትቀራለች። ይሄ ደስ ይለኛል። እንትንሽ እኮ ለምን መሰለሽ፣ ለምሳሌ አሁን አረብ ሀገር ያለ ሰው የሰውን ብር በግልጽ ለመብላት ይፈራል። ለምን? ነገ ሀቢባ ጋር ችግር እንደሚመጣ ያውቃል፣ እንደሚዋረድ ያውቃል። እንደገና ኤቪደንስ ያለውን ነገር ማንም ማድረግ አይፈልግም። ነገር ግን እኔ ጋር አሁን ለምሳሌ ወደ እውነቱ ስመጣልሽ፣ አሁን ለምሳሌ ባለፈው እኔ የሆነ ነገር ላይ ገብቼ ነበር አሜሪካ፣ ታስታውሻለሽ? ያ ነገር ኦፍኮርስ አላህ የፈቀደው ነገር ነው ሁሉም ነገር የሚሆነው። በትኩሱ ግን እንደዚህ አይነት ነገሮች ፓብሊክ ላይ ባይወጡና የሆነ ራሳቸው እዛው አብሰልስለው፣ በነገራችን ላይ የሰው ልጅ ትዳሩን ሉዝ የሚያደርገው እኔም ባለኝ ኤክስፒሪየንስ የደረስኩበት ምንድነው፣ ወንድየውም ወይ ሴቱም መታገስ አይችልም፣ አንታገስም። አሁን ለምሳሌ እኔ ቲክቶክ እወዳለሁ። ቲክቶክ ስወድ ዛሬ ባለቤት ኑሮኝ ከሚስቴ ጋር ያለኝ ነገር ማታ ስገባ ወይ ቲክቶክ ምናምን መነካካት ይመጣል። ለ6 ወር ወይ ለ1 ዓመት ከታገሰችኝ ወላሂ ያን ነገር ትቼው ወደ ትክክለኛው ህይወቷ አመጣላታለሁ። ሳትታገስ ግን ገና መታ 3ኛ ወር ላይ እኔ 2 3 4 ዓመት የነበርኩበትን ቲክቶክ ውጣ ከዚህ ህይወት አልፈልግም እኔ ካለችኝ ዋጭቅጭቅ ሆነ ማለት ነው። ከታገሰች ግን ነገሮቹን ወደ ሶሉሽን ይመጣል ነው። እንደገና ደግሞ እዚህ ጋር መጥቶ አንቺ ጋር ስለ ባሎቻቸው ባሌ እንደዚህ በድሎኛል እንደዚህ አድርጎኛል የሚለው ሰው እንደው ብቻልና መጀመሪያ ሞዴራተሮችን አነጋግረው ጊዜ መስጠት ብቻል ሚዲያ ላይ ቶሎ ፓብሊክ ባይሆን፣ አንቺም ቆይ ይሄን ነገር አስቢበት፣ እዚህ ጋር ከምታነሺ 2-3 ቀን ልስጥሽ፣ ተነጋገር ይሄን ጉዳይ። ከዛ በኋላ ተመልሶ ካልሆነ ባይዘዌ ለዚህ ይቅርታ እንደ መልስ ሰጥክ መንሱር፣ እዚህ የሚመጡት ያለፈ ታሪካቸውን ኦሬዲ ከሱ ጋር ተለያይታ ሌሎች እህቶቿ እንዲማሩበት እሱ አይደረሰበት ነገር እንዳይደርስበት ከሱ ጋር ተለያይታ ሌላ ወይ ትዳር ይዛለች ወይ ሌላ ፍቅረኛ ይዛለች አልፏል። እዚህ ቤት የሚወሩት ያለፈ ታሪካቸው ነው። ለመታረቅ ፈልጋ አይደለም እዚህ የሚመጣ። ለመታረቅ የሚፈልጉትማ ይመጡና ተነጋግረው ታርቀው ይሄዳሉ። ለመታረቅ የሚፈልጉት አይደለም የሚመጡት እዚህ ቤት ለመታከም ልባቸውን ለመዳን የተሰበረ ልባቸውን ያለፈ ታሪካቸውን ተናግረው ሌሎች እህቶቻቸውን ለማስተማር እንጂ ራይት ናው ኦፕን ሪሌሽንሺፕ አሁን ትኩስ የሆነ ሪሌሽንሺፕ ይዘው ሚዲያ ላይ የሚመጡ የሉ።
ኖ እኔ እንደዛ መስሎኝ ነው። አም ሶሪ በቃ ሮንግ እኔ ተሳስቻለሁ። ያለፈ ታሪክ ነው የሚወራው። ያለፈ የዛሬ ስንት ዓመት የነበረ ታሪኳን ሌሎች እህቶች እንዲማሩበት አያችሁ። እኔ እንደዚህ አይነት ነገር አሳልፌያለሁ። ስለዚህ እናንተም እንዳትሸወዱ፣ እኔ የተሸወድኩትን አይነት ሽወዳ እናንተም ላይ እንዳይደርስ ብለው የደረሰባቸውን ነገር እንደገና ደግሞ አክቲቭ ትዳር አይደለም ማለት ነው። ኖ አይደለም። ሎንግ ስቶሪ በቃ የቆየ ያረጀ ታሪካቸውን ያለፈ ታሪካቸውን እህቶቻቸውን ለማስተማርና እነሱ ደግሞ የሚያወሩለት ሰው ስለሌላቸው ከጭንቀት ለመዳን ስትረስ ፍሪ ለመሆን መፍትሄ ፍለጋ ነው የሚመጡት። እና ግን አንተ እንዳልከው ላይክ ትክክል ነው። ግን ጣልቃ ገብነት ስፔሻሊ ብዙ ጊዜ ትዳርን የሚበትነው ጣልቃ ገብነት ነው። ሶስተኛ ሰው መግባት የለበትም ባልና ሚስት ማለት ሚዲያ ቤተሰብም ሆነ ማንም ሰው ሊገባ አይገባም። ባልና ሚስት ራሳቸው ተነጋግረው ችግራቸውን ይፈታሉ። ለማንኛውም አንቺ አሁን ሕክምና ላይ ነሽ፣ ዋቴቨር የሆነ ጉዳይ ፕሮግራም ይኖርሻል። እስቲ እንዴት ልታክሚን ትችያለሽ? ብዙ ሰዎች ሀቢባ ጋር ሂድ ይሉኛል እና ፕሮፌሽኗን ደግሞ ስጠይቅ ሀቢባ ዶክተር አይደለችም ግን ዶክተር ነች ይሉኛል። እና እስቲ ምን ታክሚኛለሽ? እንዲያው እኔ የልብ ሐኪም ነኝ። የተሰበሩ ልቦችን ጠግናለሁ። እንደገና የህይወትም ዶክተር ነኝ ከላይፍ ኤክስፒሪየንስ አንጻር። በእርግጥ 35 ዓመቴ ነው፣ ገና ልጅ ነኝ። ግን ብዙ ነገር ነው። 3 ዓመት ነው መበልጥሽ ማለት ነው። 38 ነክ ውይ ተመችቶኛል። 38 ግን አትመስልም። ግን አንተ ገና ነው የምትመስለው። 38 ራሱ አትመስልም። በጣም 38 ተመችቶኝ ነው ያለው። ራስን ስለምጠብቅ ነው። ኦፍ ኮርስ እናቴ። ምን ታክሚኛለሽ? እስቲ እኔን አሁን ምን ላድርግ? እኔ ሀቢባ አንድ ነገር ልንገርሽ። ሁሌ ወላሂ ዱንያ አልহামዱሊላህ ያው ቲክቶክ ላይ ሰው ስለሆነች 10% ላይፍሽን ይዞ ነው የሚያወራው። 100% ህይወትሽን የሚያውቅ ሰው የለም። የራሴ አልহামዱሊላህ በቃ ራሴን ላኖር የምችልበት ራሴ የሆነ ጥሩ ነገር አለኝ አልহামዱሊላህ። ምንም ከዚህ እድሜ በኋላም ሪታየርድ ባደርግ መኖር የሚያስችለኝ ነገር አለኝ አልহামዱሊላህ። ግን ምን ልልሽ ፈልጌ ነው በዱንያ ወላሂ አልቀናም። እኔ እንዳልኩሽ መስመር ላይ ነኝ፣ ስራ ላይ ነኝ። I make a lot of money monthly። ግን ሰው ትዳር ኑሮት ቅድም አይተሻል ልጆችሽ መተው ስሞሽ ምናምን ሲሄዱ ይሄኔ እርግጠኛ ነኝ አባታቸው እየጠበቃቸው ነው መኪና ውስጥ፣ ወይ መኪና ውስጥ አስገብቷቸው ይዟቸው አንሸራሽሯቸው ሊያመጣቸው ነው፣ ወይ ትምህርት ቤት ሊወስዳቸው ነው፣ ወይ ደግሞ የሆነ ነገር ሊያረጋቸው ነው። ይሄ ነገር ያስቀናኛል። ይሄ ነገር ያስቀናኛል። this is life። ዱንያ አላህ ርዝቅሽን ሊያቆየው ይችላል እንጂ ይሰጣል። ዱንያ ምንም ጥያቄ የለውም። እና እንዴት አርጌ ነው ወደዚህ ያሁኑ አይነት አሁን ለምሳሌ ልጆችሽ ስሞሽ ባላቸው ባልሽ እዛ ጠብቆሽ እኔ ደግሞ ሚስቴም እንደዚህ ማደርግ በምን መልኩ ነው ይሄ መሆን ይችላል ብለሽ የምታስቢው? ያ በመጀመሪያ እስካሁን ድረስ ሲንግል ነህ አንተ? አላገባህም? አሁን ሲንግል ነህ አይደል? ራይት ነው። አዎ። እሺ ልጆችም የሉህማ? አለኝ እንዴ ልጅማ አለኝ። ኦኬ እሺ። ስለዚህ አሁን ግን ሲንግል ነህ፣ ብቻህን ነህ፣ ሚስት የለህ። ኦኬ አየክ፣ እቺ ምድር እንደዚህ ናት። ሀብታም ስትሆን ባል ፍቅረኛ ምናምን አይኖርህም። ድሃ ስትሆን በጣም የምትወዳት ፍቅረኛ አይኖርክና እሷን የምትጋብዝበት ገንዘብ አይኖርህም። ለእሷ ስጦታ የምትገዛበት ነገር አይኖርህም። እሷ የምታዝናናበት ነገር አይኖርህም። ይቺ ዓለም ሙሉ አይደለችም። ገባህ? ሁሉ ነገር እኩል አይሰጥህም። ፍቅርም፣ ሀብትም፣ ጤናም፣ መልክም ሁሉ ነገር አንድ ላይ አይሰጥም። ግን ያላቸው አለው ሀቢባዬ፣ ያላቸው አሉ እኮ ይሄንን ሀብትም፣ መልክም፣ ፍቅርም ሁሉ ነገር አንድ ላይ የተሟላ ነገር ያለው ሰው የለም። የሆነ ነገር ይጎሏል የሰው ልጅ። ገባህ? እንዲህ ስታያቸው ደስተኛ የሚመስሉ ሰዎች ደስተኛ ላይሆኑ ይችላሉ። ዋናው ነገር እኛ ባለን ነገር በቂ እንደሆነ ማመን። ለምሳሌ አሁን አንተ ሀብታም ነህ፣ ቆንጆ ነህ፣ ወጣት ነህ፣ ጤነኛ ነህ፣ ይሄ ሁሉ ነገር አለ። የሌለክ ትዳር ነው። ስለዚህ ትክክል ነው። ፈጣሪ አይሳሳትም። ትዳር እስካሁን ድረስ ያልሰጠበት ላንተ ምክንያት አለው። እሱ አይሳሳትም። እሱ ላንተ ትዳር፣ ልጅ፣ ሁሉ ነገር መምጣት አለበት ባለ ሰዓት እሱ ይልክልሃል ራሱ። እኛ ልንጨነቅ አይገባም ለምንም ነገር። ሁሉ ነገር በሰዓቱ ይሆናል። የሰው ልጅ የሌለው ነገር የሌለው በምክንያት ነው። ፈጣሪ ስለማይሳሳት ነው። አንተ እስካሁን ያላገባክበት ምክንያት የሆነች ላንተ የተጻፈች አለች፣ ትመጣለች። እሷ መቼ ነው የምትመጣው? ፈጣሪ በላካት ሰዓት። ገባክ? በቃ ካንተ የሚጠበቀው ላይፍን ኢንጆይ ማድረግ ነው። ደስተኛ ሆነክ መኖር ነው። በጻፋት ሰዓት ቀጥ ብላ ራሷ መታ ቤት ትገባለች። ላንተ የምትሆነው ምናልባት አንተ በአሁን ሰዓት ስላለክ ሁሉም ሴት እየመጣ ሊጽፍልክ ሊፈልግክ ይችላል። ያ ነገር ሊያታልልክ አይገባም።
ትክክለኛዋ ሴት በትክክለኛው ሰዓት ፈጣሪ ይልካታል። እስቲ እንግዲህ ኢንሻአላህ ያን ነገር ያላገባከው ለምንድን ነው? ማመን አቅቶክ ነው አይደል? ለብሬ ነው የመጣችሁ ሴቷ ብለህ ስለምታስብ ነው። እንደዛ እኔ ሳይኮሎጂካሊ ሳስብክ እንደዛ ስላሰብኩ ነው። ትክክል ላይሆንም ይችላል፣ ግን ብዙ ጊዜ ትንሽ ያላችሁ ወንዶች የትኛውም ሴት ስትመጣ ወደ እናንተ ገንዘቤን ብላ ነው፣ እኔን ወዳኝ ሳይሆን ገንዘቤን ብላ ነው የመጣችሁ ብላችሁ ነው የምታስቡት። ስለዚህ አንተ እስካሁን ድረስ ወስነህ ወደ ትዳር መሄድ ያቃተህ የምትመጣዋ ሴት ሁሉ ወደ አንተ ገንዘብህን ብላ የምትመጣ ስለሚመስልክ አይደል? ይሄ ትክክል ነው። አዎ ይሄ እንዳለ ሆኖ ግን እዛ ደረጃ ላይ ስጋቴ ነው እሱ። ሀቢባ እኔ አሁን እንዳልኩሽ ሪያሊቲው 40 ዓመቴ ነው። እኔ 38 ያልኩሽ ጀስት ለፈን ነው። ከ40 ዓመት በኋላ እኔ አሁን 50 ለመድረስ 60 ለመድረስ በጣም ቅርብ ነኝ ማለት 20 ምናምን ነው። ነገ ልሞት እችላለሁ፣ አላህ ነው የሚያውቀው። ያኔ ግን ምን ይሆናል መሰለሽ ፋይናንሻሊ በጣም እያደግሽ በሄድሽ ቁጥር ምን ይፈጠርብሻል? አሁን ያልሽው ነገር ቶታሊ ይጠፋል። በቃ በፍጹም ይሄ ሰው እኔን እየፈለገኝ ያለው እኔን ወዶኝ አይደለም፣ ይሄን ነገር ወዶ ነው። ያንን ማሰብ በጀመርኩ ቁጥር ደግሞ ምን ይሆናል? ብቸኝነቱን በቃ ምርጫ ታደርጊዋለሽ። አሁን ያቺ ነገር እንዳታመልጠኝ ነው አሁን ስጋቴ። አሁን ባለሁበት 40 ላይ ባለሁበት ሁኔታ ቶሎ የሆነ ነገር እንደው በሩን አሁን የምታንኳኳ ብትልክልኝ ብዬ ነው። የምሬ ነው ምልክ። አሁን ይህንን እየፈራክ ሳልሞት ጥሩ ትዳር ኖሬ ጣፋጭ ትዳር ኖሬ ልሙት ብለክ አስበክ የመጣቿን ሴት አስገብተክ ወደ ህይወትክ ያልሆነ ህይወት እንዳትኖር ገባክ? እሱም ከባድ ነው። አሪት በላከው በትክክለኛው ሰዓት ቀስ ብሎ ደግሞ ወንድ ልጅ ነው፣ ወንድ ልጅ በ80 ዓመቱም ይወልዳል። ስለዚህ ቀስ ብለህ ራሱ በጻፈው ሰዓት በመጣ ሰዓት ይምጣ መሰለ። እኛ ይሁን ብለን እኛ አስበን የምናደርገው ነገር ለኛ ትክክለኛው ነገር አይደለም። እሱ የሚልከው ነገር ነው ትክክለኛው ነገር። ካንተ የሚጠብቀው ዘና ብለህ ፈታ ብለህ ደስተኛው ነው ህይወትን መኖር ነው። ራሱ ሳታገባ ብትሞት ራሱ ፈጣሪ ትክክል ነው፣ አይሳሳትም። ቀን ደርሶ ሳታገባ ብትሞት ትክክል ነው። በቃ አንተ ስትፈጠር አግብተክ እንድትኖር አልነበረም የተፈጠርከው። አውዝ ብለህ ቢስተር ጅመረ ህይወት አይደለም ሀቢባ፣ ህይወትን ምንም በቃ ቢግ ፕሮብለም። ለዛ ነው የምልሽ እኮ ይሄንን አላህ እንዲሰጠኝ ወይንም ደግሞ ቀኑን እንዲያፋጥንልኝ ነው የምፈልገው። በዚህ ረመዳን 30ንም ቀን 28 ቀን ምናምን ወላሂ እቅሱም ቢላ ከቤቴ ውጭ የትም አልሄድኩም። ለምን በቃ ረመዳኑን በደንብ አርጌ ነው የሰራሁበት። አላህ ይቀበለኝ። ከሰው ጋር ስትሄጂ ወይ ደግሞ ተጋብዘሽ ስትሄጂ ወይ ትላልቅ ሆቴል ሄደሽ ስትበይ ምን ይፈጠራል? ብዙ ምግብ ትበያለሽ፣ ኢሻ ያመልጥሻል፣ ተራዊ መስገድ ይከብዳል። በቃ ማኪያቶን ጠጣ ይባላል፣ ሰዓቱ ይሄዳል። ገባሽ? ያንን ነገር አቮይድ ለማድረግ ብዬ ወሩን ሙሉ በሚባል ደረጃ ቤቴ ነው የነበርኩት። አልሐምዱሊላህ በእርግጠኝነት ነገሮች ጥሩ ይሆናሉ ብዬ አስባለሁ። ለምን ያው አንዲት በጣም አህላቅ ያላት ልጅ አለች፣ በጣም ረጋ ስክን ያለች በጣም ቆንጅዬ ልጅ አለች። እሷን ልዳረክ ሰጀስት እያደረጉኝ ነው ኮሜንት ላይ። ችግሩ እኮ አንቺ ጋር ያሉት ከሀገር ውጭ ናቸው። ከሀገር ውጭ እኮ ትመጣለች። ኢትዮጵያ ምን ችግር አለው? ትዳር አይደል እንደ ኢትዮጵያ መጣ በቃ ተጋብታችሁ አብራችሁ ትኖራላችሁ። አንተ ከሀገሯ ያልወጣች ነው የምትፈልገው? ከኢትዮጵያ ያልወጣች የዲስታንስ ላይፍ ከባድ ነው። አላህ ይጠብቀን እንጂ ቢቻል እንደው አንድ ላይ መሆን ቢቻል ጥሩ ነው እኮ። ምንድነው አሜሪካ አይደለ ወረቀት አትጠብቅ፣ ዱባይ ናት። ካች ትላለች በአንድ ደቂቃ ትኬት ቆርጦ መምጣት እኮ ነው። እናንተ ተዋውቃችሁ በስልክ አውርታችሁ ከተግባባችሁ ትኬቷን ቆርጣ ትመጣለች። ተጋብታችሁ ወደ ትዳራችሁ። በጣም አንገደፊ ምስኪን ጨዋ አቢባ። አንቺ እንደምትይው ቢቀላል ቢሆን እሷ ናት። ሀብታችሁ በጨመረ ቁጥር ሰው ማመን እየከበዳችሁ ስለምትሄዱ ብቸኛ አብዛኛው ሀብታሞችን ካየ ብቸኛ ናቸው። ግን እኮ ኢትስ ቶታሊ ሮንግ ነው እኮ በቃ ላይፍ እኮ አይደለም። እውነቴን ነው የምነግርህ። ሰው አያምኑም። ሁሉም ሰው ሀብታችንን ቋምጦ ነው የመጣው። እውነታቸውም ነው፣ አይፈረድባቸውም። ሀብታችን አብዛኛው ሴት ወንድን ልጅ የምትጠብሰው በተለይ እድሜያቸው የገፋ ወንዶችን ወጣቶች እድሜው የገፋ ወንድ ፈልገው የሚጠብሱት ለሀብቱ ነው፣ ኮምፈርተብል ላይፍ ለመኖር ነው፣ ሪያሊቲውን ስንነጋገር። ስለዚህ ሰዎቹ ሀብታሞቹ ላይ ማንፈርድም። ሰው ሁሉም ጥቅመኛ ነው። ለጥቅም ነው ሰው ሲቀርበህ።
ሴቱም ወንዱም ጥቅመኛ ሆኗል። ስለዚህ እነሱም ሰው ባያምኑ አይፈረድባቸውም። እኔ ሀቢባ አንድ እውነት ልንገርሽ፣ እኔ ፐርሰናሊ መንሱር እንዴት ይሄ በተለይ ይሄ የገንዘብ የዱንያ ምናምን ጉዳይ እንዴት ታየዋለህ ብትይኝ፣ እኔ አሁን ባለሁበት ሁኔታ 100 ብር ኑሮኝ እሷ መታ ከኔ ጋር ኑራ ያንድም 500 አድርጋው ምን አለበት ግማሹን ይዛው ብትሄድ ምን ይጎዳኛል? ወላሂ ምንም። ልጆች ይኖሯታል መቼም የሆነ ነገር ይኖራል። ምንም እኔ ገና ለገና ወደፊት ብሬን ሼር አድርጋኝ ትሄዳለች ምናምን። ባይዘዌ አንድ ነገር ማወቅ ያለብን ሁላችንም፣ እኔ ይሄን አስቤ አላቅም፣ ግን አልከፈት አለ በሩ። በቃ እንትኑ ትንሽ ሼር አድርጋኝ ትሄዳለች አይደለም። መጀመሪያም ስትመጣ ፊሊንግክ እንደማትወድክ ነው የምታስበው። እውነት ነው። ዛት ቢግ ፕሮብለም አይ ቲንክ እሱ ነገር ችግር ነው። እንዴት ትኖራለህ? እንደማትወድክ ለጥቅም እንደመጣች በቃ አንተ ለጥቅም እንደሆነ ልብክ ነፃነት አይሰማክም። ከሷ ጋር ደስተኛ ሆነ የእውነት ሳቅ አትስቅም። የእውነት የምታደርገው ነገር ሁሉ የእውነት አይሆንም ከሷ ጋር። ለምን ውስጥክ የሚልቅ እቺ ሴት እኔን አትወደኝም፣ እቺ ሴት እኔ ጋር የመጣችሁ ብሬን ፈልጋል እንጂ ለምታፈቅረው ሴትማ ወንድ ልጅ እኮ በቃኝ ብላ ስትሄድ ያለውን ሁሉ ይሰጥ የለ እንዴ? እሱ ነው የምልሽ እኮ ምንም ማለት አይደለም። ሁሉ ነገሩ ላፈቀረችው ሴት እኮ ወንድ ልጅ ድርጅቱን በስሟ ያዞርላታል እኮ። አረ በጣም እኔ ብዙ ጓደኞቼ አድርገዋል ይሄንን። በቃ አልተስማሙም። አልহামዱሊላህ አንቺ ስትመጪ የነበረው ይሄ ነበር። አሁን ደግሞ አላህ እጥፍ አድርጎታል። ምንድነው የምትፈልጊው? የፈለግሽውን ነገር ላድርግልሽ ብሏት ወላሂ ከ50 ሚሊዮን ብር በላይ ቤት ገዝቶላት 20 ሚሊዮን ብር በላይ መኪና ገዝቶ ምናምን የሚሰጥ ወንድም አለ አላህን የሚፈራ። ገባሽ አይደለ? ምንም ማለት አይደለም። እኔ የገንዘቡ ጉዳይ ሳይሆን እንዳልሽው መጨረሻ ላይ ያልሽው ነገር ያስኬዳል። ምናልባት እንደማትወድክ እያወቅ ፊሊንግክ እንደማትወድክ እያወቅ ሰውነትክ እሺ ብሎ አይታዘዝልክም። ከሷ ጋር ለምታሳልፈው ነገር ደስተኛ አትሆንም። በቃ ላይ ልብክ ካልተመቻቸ ደግሞ ልብክ ርፍ ካላለ ደግሞ አንድ ሰው ላይ ሊሆን አይችልም። ደስተኛ ህይወት ልትኖር አትችልም። ረዋንን እኮ ነው ያልኩት ውዶቼ። በእናንተ ኮመንት መሰረት ረዋን በጣም በጣም አሪፍ ልጅ ናት። ረዋንን ባስተዋወቀክና ብትጠናኑ ደስ ይለኛል። በጣም ረጋ ያለች ስክን ያለች ኢማነኛ ልጅ ናት። አላህ እንግዲህ ግን ምንድነው ዲሳይድ ያረኩት ቅድም ያልሽው ነገር አላህ ምናልባት ፈጣሪ የሰጠው ጊዜ ይኖራል፣ ሰዓቱ ይኖራል። ገባሽ? ያኔ ልብሽንም ከፍተሽ ያን ሰው እንድታስቢው ያደርግሻል። ያ የሚመጣ ህይወትሽ ውስጥ የሚመጣ ሰውም አንዳንዴ ደግሞ ሀቢባ ስታስቢው ወላሂ በጣም ብዙ ጓደኞቼ ላይፋቸው ምዝረብል የሆኑ ደግሞ ሰዎችን ደግሞ አገኛለሁ። ትዳር ውስጥ ገብተው ኖ በትዳር በፊት ሰላማዊ ህይወት እየኖረ እያለ የሆነ ሰው ህይወት ውስጥ ይመጣና ጭራሽ ላይፉን ምዝረብል አድርጎት ጭራሽ ሱሰኛ ሆኖ የሚሄድ። ይሄ ግን ትንሽ ፐርሰንት ነው እውነቱን ለመናገር በጣም 1 ወይ 10% 90%ቱ ሞስትሊ ጥሩ ነው እያየው ያየው። ስንነጋገር 50-50 እንበል። 50% ሰው በትዳሩ ደስተኛ ነው፣ 50% ፍርድ ቤት ነው የምታየው፣ 50% ሚዲያ ላይ ሲጣላ ነው የምታየው። አለ ትክክለኛ ሰው ወደ ህይወትህ ካልመጣ ንጹህ የነበረውን ህይወትህን ጥርት ያለ የነበረውን ያደፈርሰዋል መጥቶ። ገባክ? እሱ ነው ኮምልሽ የነበርከውን ሰው መጥቶ ብጥብጥ ያደርጋል። ለዚህ ነው የትዳር አጋር መምረጥ በጣም ከባድ ነው። ሁለት የማይተዋወቁ ሰዎች፣ የተለያየ ቤት የተለያየ ቦታ ያደጉ ሰዎች፣ በባህሪ የተለያዩ ሰዎች አንድ ቤት ሲኖሩ በጣም ብዙ ጸብ ይፈጠራል። ገባክ? ግን ፍቅር ካለ ያልፋል። ፍቅር ከሌለ ነው ችግሩ። ገብቶካል? አንዱ ላይ ብልጥ ለመሆን ከሞከረ ነው ችግሩ እንጂ የባህሪ ችግር ሲሆን ትቻቻላለህ። ገባህ? ለምሳሌ እሷ በጣም ቤት ማጽዳት በስርዓት የምትወድ ሆና እሱ ዝርክርክ ሊሆን ይችላል። ያን ትችለዋለች። እሱ አርፋጅ ሊሆን ይችላል። እሱ በጣም የሚረሳ ልደቷን የሚረሳ ሁሉ ነገር የሚረሳ ሊሆን ይችላል። ግን ልቧ እንደሚወዳት ካመነች ሁሉም ነገር ትችለዋለች። የምትቻቻላቸው ነገሮች አሉ። ማስታወስም ትችላለች። ምን ችግር አለው? አሁን አንዳንድ ቪዲዮ አላየሽም? የፈረንጅ ቪዲዮዎች ቤት ሲገባ አበባ ይዛ ተጠብቀውና ሰታው ወደ ውጪ እንዲወጣ አድርጋ ሰርፕራይዙና ተቀበለዋለች። ምን ችግር አለው ብታደርግ? ከዛ በኋላ እኮ ይሄ ነው ሀቢባ። አሁን ችግሩ ምንድነው መሰለሽ? ሴቱ በተለይ በእንደዚህ አይነት በትዳር ውስጥ በሚመጣበት ሰዓት እኔ ትልቁ ችግር ነው ብዬ የማስበው ምንድነው ይሄ አለመታገስ የሚለው ነገር። በቃ ወላሂ ትልቅ በሽታ ነው ብዬ የማስበው ሴት እህቶቻችን ላይ ትዕግስት የላቸውም። ወንድየውም እንደዛው። ለምሳሌ እኔ አሁን እንዳልኩሽ እንግዲህ 40 ዓመት የራሴ የሆነ ብቸኝነት ብቻዬን እየኖርኩ እንደፈለኩ ወጥቼ ምገባ ሰው ነኝ። እሷም ደግሞ እናት አባቷ ጋር ተቀማጥላ እንደሆነ ነገር አድርጋ የኖረች ሴት ነች።
እኔ ጋር መታ ክችን እንድትሰራልኝ አልፈልግም። እኔ ሚስት ኦፍ ኮርስ የክችን የራሱ የሆነ ሰው አለው። ነገር ግን የኔን 40 ዓመት ብቸኝነት ህይወት ወይ 20 ዓመት ብቸኝነት ህይወት አንደርስታንድ ልታረገኝ ይገባል። በአንዴ መታ ያን ነገር መቀየር አትችልም። ከታገሰች ግን የተወሰነ ጊዜ ይሄ ነገር ይስተካከላል፣ ይሄን እኮ ከዚህ በኋላ ሊተው ይችላል፣ እኔ እውነተኛ ፍቅር ልስጠው፣ እሺ ልበለው ካለች ወላሂ የብዙ ሰው በትዕግስት ህይወታቸው የለመለመ። በተለይ እኔ ምንድነው ብዙ ጊዜ የማምነው ትዳር ከ3 ዓመት በላይ ከ5 ዓመት በላይ ሲቆይ የመጠንከር ድሉ ሰፊ ነው። አሁን በትኩሱ ነው ብዙ ሰዎች አደጋ ውስጥ የሚገቡትና እንዳው ሰብር የሚባለው ነገር ጎግልም እኮ ይላል 5 ዓመት የቆየ ትዳር ሰክሰስፉል ተብሎ መጠራት ይችላል። ከ5 ዓመት በኋላ ነው ትዳር ሰክሰስፉል መባል የሚችለው። ለ5 ዓመት ሙሉ መተዋወቂያ ነው፣ እርስ በርስ መጠናኛኛ ነው፣ መተዋወቂያ ነው፣ ባህሪ ለባህሪ የሆነ ደግሞ አንዳንዴ አብረ ከመቆየት ብዛት አንድ አይነት ይሆናል ባህሪ። በጣም ትግባባለ፣ ልክ እንደ ወንድምና እህት አንድ ቤት እንዳደገ ሰው ትግባባለ፣ ባህሪ ለባህሪ ትተዋወቃለ። አብሮ መቆየት ማለት ነው፣ አብሮ ጊዜ ማሳለፉ ከ5 ዓመት በኋላ እየተላመዱ ስለሚመጡ በትንንሽ ነገር አይጨቃጨቁም። አሁን እኔና ባለቤቴ 14 ዓመት ነው አንድ ቤት አብረን ይኖር ነው። በፊት የምንጨቃጨቃባቸው ነገሮች ብዙ ነበሩ። እየተላመድን ስንመጣ አሁን በሲምፕል ነገር አንጨቃጨቅም። ኦልሬዲ ባህሪው ነው አውቃለሁ። ለምሳሌ የመሳሰል ያለበት ባሊ አውቃለሁ። ትዕግስት ስላለ ነው። ትዕግስት ስላለ እዛ ሌቭል አመጣሽው፣ እሱም እዛ ሌቭል አመጣሽ። እሺ ጎ ሄድ ከሱ ነው ትዕግስትን የተማርኩት። እኔ እንደውም እኔ በፊት ነጭናጫ ነበርኩ። እኔ እናደድ ነበረ። ለምን አላስታወስክም? ለምን እናላረክም? ቅንድቤን ተቀንድቤ መጥቼ አንተ ግን አላደነቅክም፣ ልብ አላልክም። አዲስ ነገር አዲስ ልብስ ለብሻ አንተ ግን ልብ አላልክም። አየካርል አዲስ ልብስ ያምራል አላልከኝም ምናምን በሲምፕል ነገር እጨቃጨቀው ነበር ድሮ። አሁን ላይ ግን በእንደዚህ አይነት ነገር አልጨቃጨቅም፣ እንደ ወጣጤ እንደ ቲንኤጀር ምናምን። አሁን በቃ ልንጨቃጨቅ የምንችልባቸው ነገሮች ቀንሰው ደብዝዘው ጠፍተዋል። በጣም ተግባብተን በቃ አዶሎ ለባህሪ በጣም ተዋውቀናል። በቃ አዶሎ አልহামዱሊላህ። በጣም 14 ዓመት ባይዘው 14 ዓመት በጣም አልহামዱሊላህ በጣም ትልቅ የአንድ ሰው ከተወሰነ ዓመት በኋላ ራሱን የሚችልበት ነገር ነውና እንግዲህ አላህ 14 ዓመት ያማረ ትዳር 44 ዓመት ጨምሮልሽ ደግሞ ከዛ በኋላ መፋታት የሚባል ነገር አይኖርማ። ታረጃላችሁ ሁለታችሁ። ከዛ በኋላ እንሞታለን፣ ታረጃለን። አብረን አርጅተን ለልጆቻችን ቁጭ አድርገን ታሪካችንን እንነግራቸዋለን። ብዙ ነገር አሳልፈን ነው እዚህ የደረስነው። በጣም ብዙ ስትራግል አይተናል። እኔ እና እሱ አብረን ለመሆን ብዙ ፈተና ከቤተሰብ ከምን ብዙ ነገር አይተን ብዙ የተፈተነ ትዳር ነውና ለልጆቻችን ቁጭ አድርገን ታሪካችንን እንነግራቸዋለን እና በጣም እነሱም በኩራት በደስታ አሜን። ይሄ በጣም ትልቅ ነገር ነው። ዋናው ነገር ሀቢባዬ ቅድም ያው የመጣሁበት የአካውንትሽ ጉዳይ ነው። በተቻለሽ መጠን እንትንሽ ላይ እኔ አሁን ሁሌ የማስበው ምን መሰለሽ፣ ሰውም እንዲተገበረው ብዬ የማስበው የሰው ልጅ ጠላቱን መቀነስ ነው ያለበት እንጂ ማብዛት የለበትም፣ መጨመር የለበትም። ጠላትሽን እየቀነስሽ ሰላም እየፈጠርሽ ምንም የራስሽን ህይወት የምትኖሪው ከልጆችሽ ጋር ከባልሽ ጋር ቤትሽ ውስጥ ነው። ማንም ሰው መጥቶ ቢላ አይከፍልልሽም። ገባሽ? ስለዚህ ፈሪ እንደሆነ እኮ እየመከርከኝ ነው መንሱር። ፈሪ እንደሆነ ይሄ ፍራቻ አይደለም። እሺ መንሱር፣ በግል ጉዳይ ሀቢባ አስቀየመችን የሚል አንድ ሰው አምጣልኝ። እኔ እኮ ማንም ላይ አይደለም። እሺ በይ ሀቢባ፣ ለምን መሰለሽ እንደዛ ማለት ለተበዳይ ድምጽ ስለሆንኩኝ እኮ ነው። ህገወጥ ደላሎች ብር ከፍለዋቸው እኮ ነው እነሱ ህገወጥ ደላሎችና ሌቦች ፎቶአቸውን ለጥፌ ለዓለም ያሳየኋቸው ሌብነታቸውን ያወጣሁባቸው ሰዎች ናቸው። ቲክታከሮቹን ሄደው ከፍለዋቸው ሀቢባን ከቲክቶክ አስጠፉልን። ላይቫቸውን የከፈቱ እኮ ሀቢባን አላማችሁ ምንድነው ሲባሉ ሄደው የኔ ወገኖች ሄደው ቤታቸው ገስት ገብተው ለምንድነው ሀቢባ ላይ ሪፖርት የምታስደርጉባት ቁጭ ብላችሁ ምን አድርጋ ነው ሲሏቸው፣ እኛ የምንፈልገው ሀቢባን ከቲክቶክ ላይ ማጥፋት ነው። እሱ ይኸው ስክሪን ሪከርድ አሳይካሉ። እሷ ከመጣች ጊዜ ጀምሮ 5000 ህዝብ አፍና ይዛ እኛ ፖለቲካችንን እንዳንሰራ የያዘችው የከሌን ብሔር አፍና ይዛ ይኸው የእንትን ብሔሮችን እንዳለ አፍና ይዛ እኛ ፖለቲካ እንዳንሰራ በግልጽ እናገራለሁ። የአማራ ልጆችን እንዳለ አፍና ይዛብን ፖለቲካ እንዳንሰራ አደረገችን። ስለዚህ እኛ ፖለቲካችንን መስራት ምንችለው ሀቢባ ከቲክቶክ ስጠፋ ነው። ሪፖርት አድርጎ ሀቢባ ላይ እያሉ ፎቶ ይለጥፈው ቁጭ ብለው ላይቭ ላይ ሴቶች አይደሉም እኮ ወንዶች ቁጭ ብለው 4-5 ወንዶች ይኸው ብለዋል። እየነገርኩ ነው። እኔም ስክሪን ሪከርድ አለኝ ተልኮልኛል። ቁጭ ብለው ስለዚህ ለነሱ እጅሽን ስጪ እያልከኝ ነው። አንገትሽን አይደለም እንደዛ አይደለም። ቆይ ሀቢባዬ ዘጋ እኔ ለነሱ እጄን አልሰጥም። ሀቢባዬ እንደዛ ማለቴ ሳይሆን ምናልባት የቲክቶክ ጉዳይ ማወቅ ያለብሽ
ስለ ፖለቲካ የሚወራበት ቤት ላይ ፖለቲካ ያለው ሰው በታምር አንቺ ጋር አይመጣም። ገባሽ? ችግር ያለበት ሰው አስገብቻ ቃል ማንንም አላስገባም። ፖለቲከኛ ኦፍ ኮርስ ምን ልልሽ ፈልጌ መሰለሽ የፖለቲካን ጉዳይ ውስጡ ያለ ሰው ቁጭ ብሎ እነሱንም አያዳምጣቸውም ካልፈለገ ይሄ ፖለቲካ የሚፈልግ ሰው ግን ስቲል አለ እነሱ ጋር እኮ አንቺ አሁን ለምሳሌ ፖለቲካ የሚያራምደው ሰው የራሱ የሆነ ኮንቴንት አለው የራሱ የሆነ ስራ አለው በራሱ ወይ ነው እየሰራበት ያለውና ፎሎ የሚያደርጉትም አሉ የሚያዩትም ሰዎች አሉ ሀቢባ ጋር መጥቶ የሚያየው ግን ስቲል ፖለቲካ የሆነች ነገር ይፈልግና ሌላውን ግን ኖርማል ላይፉን መኖር የሚፈልግ ሰው ነው አንቺ ጋር ያለው እነዚህ ሰዎች እኮ እነሱ ጋር አይሄዱም አንቺም ባትኖሪ ማወቅ ያለብሽ ይሄንን ነው አይሄዱም በፍጹም እሱን እኮ ነው መልክ ለዚህ ነው እኔን ከማስጠፋት ይልቅ ከኔ ተሽሎ መገኘት ሀቢባ ምን አድርጋ ነው ህዝቡ ይወደዳት ሀቢባ ምን አድርጋ ነው እነዚህ 5000 ሰው ላይቫን ቁጭ ብሎ የሚያዩ ምን ስላደረገች ነው ብለው አጥንተው እኔ ከኔ ተሽለው ተገኝተው ከኔ በልጠው ተገኝተው ህዝቡን መያዝ እየቻሉ ህዝቡን ለመያዝ እኔን ማጥፋት ለምን ያስፈልጋል ይሄ አምባገነንነት ነው ይሄ ጉልበተኝነት ነው ኦኬ ምናልባት አንደርስታንድ ያረግሽበት መንገድ ሊሆን ይችላል ሀቢባዬ ግን አንድ ነገር ልንገርሽ አሁንም ጠላትን መቀነስ ነው እንጂ እየጨመሩ መሄድ አስፈላጊ አይደለም በቃ አንቺ ቁጭ አሁን እኮ ባታወሪም 5000 3000 ሰው አንቺ ማይቶ አይቀርም በቃ ለዚህ ቻንስ እጅ ስጪ እኮ ነው እያልከኝ ያለከው እጅ ስጪ አይነት ሳይሆን ሰላም ፍጠሪ ከማንም ጋር እኔ በሆን ሰላም ነው በጥረው በጣም ይቅርታ ሰው 5000 ስለሚያየኝ ይቅርታ አድርጉኝ ከዚህ በኋላ ግን ማንም እንዳያየኝ ጥረት እጥራለሁ ልበላችሁ ኖ በዛ ወይ ተሰጂው በዛም ገለታዮች ሄደው ጠየቋቸው ቤታቸው ገስት ገብተው ምንድነው ሀቢባ ያጠፋችው ንገሩን ህዝቡን ይዛብን ፖለቲካችንን እንዳንሰራ አደረገችን አሉ ብለው መልስ ሰጡ ስክሪን ሪከርድ አድርገው ገብተው የጠየቁ ልጆች ላኩልኝ በዋትስአፕ እሺ መንሱር አሁን እኔ ያጠፋው ጥፋት ቢኖር ገባ አንደኛ ምን አሉ ሙስሊም ሆና ክርስቲያን ስላገባች እሱ ፈጣሪ ይጠይቀኝ ምን አገባችሁ እሱ መብትሽ ነው ማንንም አያገባውም እሱ ያንቺና ያንቺ ጉዳይ ብቻ ነው ታዲያ ለነዚህ ሰዎች ጠላት እንዳይበዛብኝ ብዬ ራሴን እንዳልሆን እኔ ራሴን ነው መሆነው አንድ ተከታይ ቢኖረኝ ራሴን ሆኜ አንድ ተከታይ እንዲኖረኝ ነው የምፈልገው በማስመሰል በፍራቻ እኔ የቢዝነስ ሰው አይደለሁም ምንም የምሸጠው ነገር የለኝም ቲክቶክ ላይ ልብስ ብሸጥ ወርቅ ብሸጥ ባልትና ብሸጥ እንደ ጓደኞቼ ነጋዴ ብሆን በግድ ባይዋጥልኝም ከስተመር ኢዝ ኦልዌይስ ራይት ከስተመር ኢዝ ኪንግ እያልኩኝ ተለማምጬ አንገቴን ደፍቼ ሀቄን ውጪ እኖር ነበር እኔ ቲክቶክ ላይ የመጣሁት ለተበዳይ ድምጽ ለመሆን እንጂ ምንም ነገር ለመሸጥ አይደለም እሱን እንዳታቆሚ እሱን አቆም ያለልሽም እኔ እሱን ማቆም የለብሽም እሱ ጥሩ ነው ድምጽ ስለሆንኩ እኮ ነው የተነሱብኝ እነሱ ሀቢባ ምን አጥፍታ ነው ካጠፋው ይቅርታ ልጠይቅ የነካውት ብሄር ካለ የነካውት ሃይማኖት ካለ የነካውት ግለሰብ ካለ በማንኛውም ሰዓት ሰው ነኝ ልሳሳት እችላለሁ ካጠፋው ይቅርታ ለመጠየቅ በጣም ዝግጁ ነኝ የይቅርታ ሰው ነኝ ግን ያለ ጥፋቴ ሰው ይዛለች ህዝቡን ይዛለች ፖለቲካ እንዳንሰራ አርጋናለች ሙስሊም ሆና ክርስቲያን አግብታለች ሙስሊም ሆና ጸጉሯን አትሸፍንም ሙስሊም ሆና ትጠጣለች እኔ ነኝ የነገርኳችሁ እኔ ነኝ ሚዲያ ላይ ወጥቼ የነገርኳችሁ መብቴ ነው የማፍርበት የምፈራበት ምንም አይነት ነገር የለም እኔ ነፃ ሰው ነኝ ማንንም አይቆጣጠረኝም በማንም ቁጥጥር ውስጥ አይደለም ለማንም አንገቴን አልደፋም ስለዚህ ሳጠፋ ይቅርታ ጠይቃለሁ ግን አሁን ሳላጠፋ ስለሆነ ሪፖርት እየተደረገ ይቅርታ ጠይቂ አላልኩሽም ሀቢባዬ ይቅርታ ጠይቂ ሳይሆን በቃ እንደዚህ አይነት ችግሮች ካሉ አቮይድ አድርጊው ማለት አሁን መልስ መስተጣጣት በመጣ ቁጥር ጠላቶችሽም እየበዙ ነው የሚሄዱት እዛ ጋር መልስ ሰጪ እዚህ ጋር መልስ ሰጪ ጥሩ አይሆንም አትስጪ በቃ መልስ አትስጪ መልስ አትስጪ ግን ሰላም ፍጠሪ አሁንም ቢሆን ሰላም ፍጠሪ ሰላም ይሻላል ለሁሉም ነገር 5000 ሰው ሰላም ይሄን አርጊ በለኝና ላርግ ሰላም ለመፍጠር ምን ላርግ በቃ እኔ ለምሳሌ ቲክቶክን የምጠቀምበት እንደምታዩት ለሌላ ጉዳይ አይደለም ፈንም ማደርግበት ፓሽኔን የምጠቀምበት ሰዎች ደግሞ ተበደልን ሲሉ በደላቸውን መተው ቢያንስ በነገራችን ላይ ስትበደይ ታውቂያለሽ አይደል መሰማት ትፈልጊያለሽ ሰው ሲበደል መፍትሄ እንኳን ባይኖረው መሰማት ይፈልጋል ይሄ በጣም ጥሩ ነው እኮ ደስ ይላል ይሄን እኮ ውስጧ ይዛ በሽተኛ ከምትሆን አንቺ ጋር መታ ያንን ነገር ስታወራ የሆነ ነገር ሪሊፍ ታገኛለች ሴቷም ወይ ወንዱም ስለዚህ እኔ ይሄንን ነው ማደርገውና በተቻለ መጠን ፖለቲካ ውስጥ ያለ ሰው እኔ ጋር መጥቶ አይም እኔ ፖለቲካ ስለማላራምድ ገባሽ በዛ አይነት ወይ ነገሮችን ማስኬድ ብትቺ እኔ አሁን
ወላሂ ማንም ሰው ሪፖርት አታርጉብኝ እኔ አትበይ እንደዛ ምን ይመጣል ይሄ እኮ አሁንም እኮ 100 ምናምን ሺህ ፎሎወርስ አለሽ እኮ አሁንም እኮ 5000 ሰው ነው የሚያይሽ ሰላም ፈጣሪ ስትለኝ ሰላም እኔ ሰላም የማልፈልግ ችግር የምፈጠር ነው የሚመስለው እኔ በጣም አይደል እነሱ ናቸው ሪፖርት የሚያደርጉብኝ እነሱ ናቸው እኔ ግን አንድም ቀን ሪፖርት አድርጉ ብዬ አላውቅም ለነሱ ስድብ መልስ ሰጥቼ አላውቅም አጸያፊ ስድብ ከነዘር ማንዘሪ ፎቶ ይለጥፈው በጣም ብዙ ነገር ግን ይሄ ቻሌንጅ ነው ጥንካሬን ጡንቻዬን እያጠነከረልኝ የመጣው በተገፋህ ቁጥር ጡንቻክ እየጠነከረ ነው የምትመጣው እኔ ስገፋ ጠነክራለሁ እየጠነከርኩ ነው የምመጣው እንጂ መቼም ወጥቼ እባካችሁ እኔ ምሰራው እንዲህ ነው ህዝብ ነው ምረዳው ስለዚህ ሪፖርት አታርጉብኝ ይሄ መሸነፍ ነው አትበይ እንደዛም እንድትይ አይደለም እኔም ለምን ትያለሽ እንደዛም አይደለም ኤኒዌይ በቃ አሁን አንቺ ብዙ ጊዜ ምን አለ መሰለሽ ብዙ ላይፍ በተለይ አሁን ለምሳሌ ይሄ ሪሌሽንሺፕ የፍቅር ጉዳይ አንዳንድ የምታስኬጃቸው ላይፍ እንትኖች ካልኩሌሽን አይፈልጉም ናቹራሊ ውስጥሽ ያለውን ነገር ስታደርጊ ትክክለኛ ነው የምትሆኚው የሆነ ባህል አትንኪ የሆነ ሃይማኖት አትንኪ የሆኑ ማለት ለምሳሌ ሃይማኖትን በነካሽ ቁጥር መንሱር ብቻ አይደለም ብዙ ሰዎች ይመጡብሻል ብሔርን በነካሽ ቁጥር አዎ ብሔርን በነካሽ ቁጥር ብዙ አይ እንደዛ አይነት ነገር ስለሌለ ራስሽ በራስሽ ካልኩሌሽን ናቹራል አድርጊው ለሊትሽ ይባረክ አካውንትሽንም ፈጣሪ ይመልስልሽ አሜን በጣም ደስ ብሎኛል ሱሪ ይልክ አካውንቱ በላይ ያሳዘነኝ እኔ ቲክቶክ ላይ ከመጣው 2 አመቴ ነው ኦልሞስት 1 ሚሊዮን ሊገባ ትንሽ ነበር የቀረው ግን ውስጡ ገንዘብ ነበረው ያላወጣው ሲሪየስሊ አታውጪም ነበር ገንዘብ ነበረው እና ያ ነው ያሳዘነኝ እንጂ ፎሎ እኔ ይውልክ ይሄ አካውንት ገና በ3 እና በ4 ቀን ነው 100 ስንት ነው 112000 ይገባው በ3 እና በ4 ቀን ነው እኔ ህዝቡ ፈልጎ ነው የሚከተለኝ ግን ውስጧ ያላወጣዋት ገንዘብ ናት ያሳዘነችኝ እንጂ ፎሎ ብርቄም ድንቄም አይደለም ግን አይዞሽ ይመለሳል ካልተመለሰም ደግሞ ጦስሽን ይዞ ይሄድ አሚን አሚን ወላሂ